ሰላም እንዴት ናችሁ? የልዩ ስፖርት ቤተሰቦች የአውሮፓ ቻምፒየንስ ሊግ የጥሎ ማለፍ የመጀመሪያ ዙር ጨዋታዎች ማክሰኞና ረቡዕ ምሽት ይካሄዳሉ። በተለይ ማክሰኞ ምሽት ከሚካሄዱ ጨዋታዎች መካከል አትሌቲኮ ማድሪድ ከቶተንሃም ሆትስፐር የሚያደርጉት ጨዋታ አንደኛው ነው። የመጀመሪያ ዙር ጨዋታ የሁለቱ ቡድኖች ዋንዳ ሜትሮፖሊታኖ ላይ ይከናወናል። ዘንድሮ ሁለቱ ክለቦች ባሉበት ወቅታዊ አቋም ምክንያት ይሄኛው ቡድን ጥሩ ነው፣ ፌቨራይት ነው ለማለት የሚያስቸግር ጊዜ ላይ ነው የሚገኙት። ቶተንሃም በተለይ በፕሪሚየር ሊጉ ከወራጅ ቀጠና በአንድ ነጥብ ብቻ ከፍ ብሎ የተቀመጠ ነው። ባለፉት 11 ተከታታይ ጨዋታዎች ማሸነፍ አልቻለም። በአውሮፓ መድረክ ደግሞ በሊግ ፌዝ ጨዋታዎች በተለይ ያልተጠበቀ ጉዞን እያደረገ የሚገኝ ቡድን ነው። በቅርብ ደግሞ ያው እንደሚታወቀው የአሰልጣኝ ለውጥ አድርገዋል። አሰልጣኝ ቶማስ ፍራንክ ተሰናብተዋል። በእሳቸው ምትክ ኢጎር ቱዶር እስከ ውድድር ዘመኑ መጨረሻ በሚቆይ ውል ቶተንሃምን እየመራ ነው የሚገኘው። በፕሪሚየር ሊጉ ግን ጥሩ አጀማመር እንዳላደረገ ይታወቃል። የአውሮፓ መድረክ ጉዞውስ አንድ ብሎ የሚጀምረው ከዲየጎ ሲሞኔ ቡድን ጋር ነው። ምን አይነት መልክ ይኖሯል የሚለው የሚጠበቅ ነው። በአትሌቲኮ ማድሪድ በኩልም የወትሮ ጥንካሬያቸው አብሯቸው ያለ አይመስለኝም። በተለይ በላሊጋው ዘንድሮ ከመሪው ባርሰሎና ጋር በ13 ነጥብ ርቀት ላይ ተቀምጠዋል። ያሉበት ደረጃም 3ኛ ደረጃ ላይ ነው የሚገኙት። በአውሮፓ ቻምፒየንስ ሊግ በሊግ ፌዝ ውድድሮች ላይ ደግሞ አትሌቲኮ ማድሪድ 14ኛ ደረጃን ይዞ ነበር የጨረሰው። በፕሌኦፍ ጭምር ነው ወደ ጥሎ ማለፍ የገባው። የቡድኑ የቀድሞ ጥንካሬ መከላከል ነበር። ከዚህ በፊት እንደነበረው አይደለም። አሁን በቀላሉ ግቦች የሚቆጠሩበት ቡድን ሆኗል። በእነዚህ ምክንያቶች ከሁለቱ ቡድኖች የትኛው አሸንፎ ወደ ሩብ ፍጻሜ ያልፋል የሚለው ለመገመት ትንሽ አስቸጋሪ ጨዋታ ነው። ከጨዋታው ጋር አያይዘን በተለይ የቶተንሃምን ወቅታዊ ጉዳይ በስፋት ለመዳሰስ እንሞክራለን። የዲየጎ ሲሞኔ ቡድን አትሌቲኮ ማድሪድ ያለበትን ወቅታዊ ሁኔታም መጨረሻ ላይ አጠር አድርገን ለመመልከት እንሞክራለን። ዋነኛ ትኩረታችን ግን ቶተንሃም ይሆናል። ሁለቱ ክለቦች በአውሮፓ መድረክ ሲገናኙ ከ63 ዓመታት በኋላ ለመጀመሪያ ጊዜ ነው። በወቅቱ በካፕ ዊነርስ ካፕ ፍጻሜ ተገናኝተው ቶተንሃም 5-1 አሸንፈው ነበር። ይሄንን ጨዋታ ጂሚ ግሬቭስ 2 ጎሎችን አስቆጥሯል በቶተንሃም በኩል። በዛ ጨዋታ ላይ ጂሚ ግሬቭስ ከቶተንሃም የምንጊዜም ምርጥ ተጫዋቾች መካከል እንደ አንዱ የሚቆጠር የክለቡ የምንጊዜም ከፍተኛ ጎል አስቆጣሪነት ሪከርድንም ለበርካታ ዓመታት ይዞ የቆየ ተጫዋች ነው። 266 ጎሎችን በማስቆጠር የክለቡ ባለ ሪከርድ ነበር። በኋላ ላይ ሃሪኬን በ2023 ክለቡን እስከለቀቀበት ጊዜ ድረስ 280 ጎሎችን አስቆጥሮ የጂሚ ግሪቭስን ሪከርድ እንደሰበረው ይታወቃል። ቶተንሃም በ1963 የዩሮፒያን ካፕ ዊነርስ ካፕ ዋንጫ በማሸነፍ የአውሮፓ ውድድር ሜጀር ዋንጫን በማሸነፍ የመጀመሪያው የብሪታንያ ክለብ ነበር። ማንቸስተር ዩናይትድ የአሁኑን የአውሮፓ ቻምፒየንስ ሊግ የበፊቱን ዩሮፒያን ካፕ በ1968 በማሸነፍ የመጀመሪያው የእንግሊዝ ክለብ ነው። ከማንቸስተር ዩናይትድ በፊት ግን የዩሮፒያን ካፕ ዊነርስ ካፕን በማሸነፍ ቶተንሃም ሆትስፐር ቀዳሚው ክለብ ነው ማለት ይቻላል። የዩሮፒያን ካፕ ዊነርስ ካፕ የዶሜስቲክ ካፕ ወይም የሀገር ውስጥ ውድድሮችን የሚያሸንፉ ክለቦች የሚገናኙበት ውድድር ነበር። ከ1960 እስከ 1969 እንደ አውሮፓውያን አቆጣጠር የተከናወነ ውድድር ነው። በዩሮፒያን ካፕ ወይም ከቻምፒየንስ ሊግ ቀጥሎ ትልቁ የአውሮፓ ውድድር ነበር በወቅቱ። የዩኤፋ ካፕ ዊነርስ ካፕ በኋላ ላይ ከዩኤፋ ካፕ ጋር ወይም ከአሁኑ ዩሮፓ ሊግ ውድድር ጋር በአንድ ላይ እንዲካሄድ ተወስኖ ከ1969 በኋላ ውድድሩ እንዲቋረጥ ተደርጓል ማለት ነው። እንግዲህ ቶተንሃም ከዚህ ትልቅ ድል የዩሮፒያን ካፕ ዊነርስ ካፕ ዋንጫን ከማሸነፉ በፊት 2 ዓመታት ቀደም ብሎም በጣም ስኬታማ ቡድን ነበር ማለት ይቻላል። በእንግሊዝ በ1960-61 የውድድር ዘመን የፈርስት ዲቪዥን እና የኤፍኤ ካፕ ዋንጫን ደብል አሸንፈው ነበር በዛ ወቅት። ከ2 ዓመት በኋላ ደግሞ በ63 የዩሮፒያን ካፕ ዊነርስ ካፕን ማሸነፍ ችሏል። በአጠቃላይ ቶተንሃም 2 ጊዜ በ1951 እና በ1960-61 የእንግሊዝ የፈርስት ዲቪዥን የአሁኑን ፕሪሚየር ሊግ 2 ጊዜ ዋንጫ አሸንፏል። የኤፍኤ ካፕ ዋንጫን 8 ጊዜ አሸንፏል። ይሄኛውን ካሸነፉ በእርግጥ ረዘም ያለ ጊዜ ተቆጥሯል። ለመጨረሻ ጊዜ ያሸነፉት በ1990-91 የውድድር ዘመን ነው። ከዛ በተጨማሪ የሊግ ካፕ ዋንጫንም አሸንፏል። ቶተንሃም 4 ጊዜ የመጨረሻው ዋንጫቸው በ2007-8 የተመዘገበ ነው። ይሄ እንኳን በቅርብ ጊዜ የምናስታውሰው ድላቸው ነው። በአውሮፓ ውድድሮች ደግሞ ቀደም ሲል የጠቀስነው የዩሮፒያን ካፕ ዊነርስ ካፕ በ1962-63 የውድድር ዘመን ዋንጫውን አሸንፈዋል። ከዛ ውጭ ዩኤፋ ካፕ ይባል የነበረውን የአሁኑን ዩሮፓ ሊግ 3 ጊዜ ማሸነፍ ችሏል። የቅርብ ጊዜው የቶተንሃም የዩሮፓ ሊግ ድል ባለፈው የውድድር ዘመን በ2024-25 ማንቸስተር ዩናይትድን 1-0 በማሸነፍ የዩሮፓ ሊግ ዋንጫ ያሸነፉበት ጊዜ ነው። ይህን ድል ማድረጋቸውን ተከትሎ እንግዲህ በፕሪሚየር ሊጉ 17ኛ ነበር የጨረሱት። በዚህም በአቋራጭ የአውሮፓ ቻምፒየንስ ሊግ ተሳትፎን
ቶተንሃም ያገኘበት ድል ነበረ። ቶተንሃም እንዲህ ያለ አስደናቂ የስኬት ታሪክ ያለው ክለብ ነው። በእንግሊዝም በአውሮፓም በተደጋጋሚ ክብሮችን ማሸነፍ ችሏል። በቅርብ ዓመታት ግን በተለይ ዘንድሮ የገባበት የውጤት ቀውስ በእርግጥ ከባለፈው ዓመት የጀመረ ሊባል ይችላል። በጣም ከፍ ያለ ችግር ውስጥ ነው የሚገኘው። በተለይ በፕሪሚየር ሊግ እጅግ አስከፊ ጊዜ ነው እያሳለፉ የሚገኙት ዘንድሮ። በአውሮፓ ቻምፒየንስ ሊግ ደግሞ ፍጹም ሌላ መልክ ያለው ቡድን ነው እያሳየ የሚገኘው። የዩሮፓ ሊግ ሻምፒዮኖቹ በፕሪሚየር ሊጉ ደካሚ ውድድር ጊዜ ያሳለፉ እንጂ በአውሮፓ ቻምፒየንስ ሊግ ግን የሊግ ፌዝ ወይም የዙር ውድድሮች ላይ በአስደናቂ ሁኔታ 17 ነጥቦችን በመሰብሰብ 4ኛ ደረጃን ይዘው ነው የጨረሱት። ይሄ ውጤት ከትልልቆቹ ክለቦች ፓሪስ ሰን ጀርመን፣ ባርሰሎና፣ ሪያል ማድሪድ፣ ኢንተር ሚላን እንዲሁም ቼልሲ በላይ ሆነው የአውሮፓ ቻምፒየንስ ሊግ የሊግ ፌዝ ውድድሮችን እንዲጨርሱ አድርጓቸዋል። በመጨረሻው 3 ጨዋታዎቻቸውም ስላቪያ ፕራሃን 3-0 በሜዳቸው አሸንፈዋል። ዶርትሙንድን 2-0 እንደዚሁ በሜዳቸው አሸንፈዋል። ከሜዳቸው ውጭ ደግሞ ወደ ጀርመን አቀንተው አይንትራክት ፍራንክፈርትን 2-0 ያሸንፉበት ውጤት ይጠቀሳል። ከዛ በተጨማሪ በቻምፒየንስ ሊግ ከ8 ጨዋታዎች በ6ቱ ክሊንሽት አስጠብቀዋል ወይም ግብ ሳይቆጠርባቸው ወጥተዋል። ከ8 ጨዋታዎች ቶተንሃም ግብ የተቆጠረበት በፓሪስ ሰን ጀርመን እና በቦዶ ግሊምት ጨዋታዎች ላይ ብቻ ነው። ያው በፓሪስ ሰን ጀርመን ተሸንፏል። ከቦዶ ግሊምት ጋር ደግሞ አቻ የተለያየበት ውጤት የሚጠቀስ ነው። እንግዲህ ይህንን የቶተንሃምን የሊግ ውጤት ደካማነትና በአውሮፓ ቻምፒየንስ ሊግ ደግሞ እያመጣ ያለውን አስደናቂ ውጤት ተመልክተው ብዙ የእግር ኳስ ቤተሰቦች ከአውሮፓ ቻምፒየንስ ሊግ ይልቅ የእንግሊዝ ፕሪሚየር ሊግ በጣም ጠንካራ ፍክክር እንደሚደረግበት ማሳያ ነው። ፕሪሚየር ሊጉ ከቻምፒየንስ ሊጉ የበለጠ የጥራት ደረጃ ያለው ውድድር እንደሚደረግበት ማረጋገጫ ነው የሚል አስተያየትን እንዲሰጡ አድርጓቸዋል። ይህን ሀሳብ የሚያጠናክሩ እውነታዎችን ያሉ ይመስላል። ለምሳሌ በጥሎ ማለፍ 16 ውስጥ ከገቡት ቡድኖች መካከል 6ቱ የፕሪሚየር ሊግ ክለቦች ናቸው። ከ6ቱ ደግሞ 5ቱ በቀጥታ ጥሎ ማለፍ ውስጥ ገብተዋል። ኒውካስል ዩናይትድ ብቻ ነው በፕሌኦፍ ወደ ጥሎ ማለፍ የገባው። ኒውካስልን በፕሌኦፍ ያው ካራባገን አግኝቶ ነበረ። በደርሶ መልስ 6-1 በሆነ ሰፊ ውጤት አሸንፎ ነው ወደ ጥሎ ማለፉ የገባው። ስለዚህ የእንግሊዝ ክለቦች በ16 ውስጥ በቁጥር በርከት ብለው መመልከት ይቻላል። በሊግ ፌዝ የደረጃ ሰንጠረዥን ከተመለከትን ደግሞ ከ1ኛ እስከ 8ኛ ካሉት ቡድኖች መካከል 5ቱ የፕሪሚየር ሊግ ክለቦች ናቸው። አርሰናል የሚኬል አርቴታ ቡድን ቀዳሚ ሆኖ የሊግ ፌዙን በአንደኝነት ጨርሷል። ቀጥሎ ሊቨርፑል፣ ቶተንሃም፣ ቼልሲ እና ማንቸስተር ሲቲ ከ1ኛ እስከ 8ኛ ባለው ደረጃ ውስጥ ውድድራቸውን ጨርሰዋል ማለት ነው ወደ ጥሎ ማለፍ ከመግባታቸው በፊት። ከዛ በተጨማሪ በሊግ ፌዝ ጨዋታዎች ለቻምፒየንስ ሊግ ዋንጫ የሚጠበቁ ትልልቅ ቡድኖችን የፕሪሚየር ሊግ ክለቦች አሸንፈዋቸዋል። ለምሳሌ አርሰናል ባየር ሚኒክን ኤምሬትስ ላይ 3-1 አሸንፎታል። የባለፈው ዓመት የፍጻሜ ተፋላሚው ኢንተር ሚላንን ሳንሲሮ ጁሴፔ ሚያዝያ ድረስ ተጉዞ መድፈኞቹ 3-1 ያሸንፉበት ውጤት ይጠቀሳል። ከዛ በተጨማሪ ቼልሲ ባርሰሎናን እንደዚሁ በሜዳው 3-0 አሸንፎታል። ማንቸስተር ሲቲ ወደ ሳንቲያጎ ቤርናቢው ተጉዞ ሪያል ማድሪድን 2-1 ያሸነፈበት ውጤት ይጠቀሳል። ኢቭን ቶተንሃም በሜዳው ዶርትሙንድን 2-0 ያሸነፈበት ውጤትም በዚሁ ከሚጠቀሱት መካከል ሊሆን ይችላል። በአጠቃላይ የፕሪሚየር ሊግ ክለቦች በሊግ ፌዝ ጨዋታዎች ላይ በትልልቆቹ ክለቦች ላይ የበላይነትን ያሳዩበት ውድድር ነው ማለት ይቻላል ዘንድሮ። ወደ ቶተንሃም ጉዳይ ስንመለስ ዘንድሮ ከአምናው የቀጠለ የሚመስል በፕሪሚየር ሊጉ አስከፊ ጉዞን ነው እያሳለፈ የሚገኘው። ከቶማስ ፍራንክ ስንብት በኋላም ይሄው ደካማ ውጤት ቀጥሏል። አሰልጣኝ ኢጎር ቱዶር ከመጡ በኋላም 3 ተከታታይ ሽንፈት ገጥሟቸዋል ቶተንሃሞች። በሰሜን ለንደን ደርቢ በአርሰናል በሜዳቸው ተሸንፈዋል። በፉልሃም ተሸንፈዋል ከሜዳቸው ውጭ ክራቨን ኮቴጅ ላይ። በክሪስታል ፓላስ ደግሞ በቀደም ዕለት እንደዚሁ ሽንፈት ገጥሟቸዋል በሜዳቸው 3-1 ነበር በክሪስታል ፓላስ የተሸነፉት። ስለዚህ በሁሉም የአሰልጣኙ ኢጎር ቱዶር የመጀመሪያ ጨዋታዎች ቶተንሃም ሽንፈት ገጥሞታል። በፕሪሚየር ሊጉ ደግሞ በተከታታይ 5 የሊግ ጨዋታዎችን ሽንፈት አስመዝግቧል። ከዛ ውጪ በክለቡ ታሪክ ከ1975 በኋላ ለመጀመሪያ ጊዜ በ11 ተከታታይ የሊግ ጨዋታዎች ማሸነፍ አልቻለም ቶተንሃም። 2026 የፈረንጆቹ አዲስ ዓመት ከገባ በኋላ ከፕሪሚየር ሊግ ክለቦች አንድም ጨዋታ ማሸነፍ ያልቻለው ቡድን ቶተንሃም ነው። ከወራጅ ቀጠናው በ1 ነጥብ ብቻ ከፍ ብለው ይገኛሉ። 16ኛ ደረጃ ላይ ናቸው። ይህን ተከትሎም እንግዲህ ከ1976-77 የውድድር ዘመን በኋላ ወደ ታችኛው ዲቪዚዮን እንዳይወርድ ስጋቶች እየተነሱ ነው የሚገኙ ቶተንሃም ላይ። እንግዲህ የቶተንሃምን ሲዝን አስቸጋሪ ያደረጉበት በርካታ ጉዳዮች ሊጠቀሱ ይችላሉ። ከነዛ መካከል ግን ዋነኛው የሚመስለኝ የተጫዋቾች የረዥም ጊዜ ጉዳት ትልቅ ፋክተር ያለው ይመስላል በቶተንሃም ውጤት ላይ። በተለይ ቁልፍ ተጫዋቾቻቸው ለረዥም ጊዜ ከሜዳ ርቀዋል። ጄምስ ማዲሰን ኤሲኤል ነው ያጋጠመው የጉልበት ጅማት መበጠስ ጉዳት። ከዛ ውጪ ዊልሰን ኦዶበርትን በተመሳሳይ
ኤሲኤል ጉዳት ያጋጠመው ተጫዋች ነው። ደያን ኩሉሴቭስኪ የጉልበት ጉዳት ያጋጠመው ሌላኛው ተጫዋች ነው። ቤን ዴቪስ የቁርጭምጭሚት ጉዳት ረዥም ጊዜ ከሜዳ ርቆታል። አማካይ ሉካስ ቤርግቫይል፣ ሞሐመድ ኩዱስ፣ ሮድሪጎ ቤንታንኩር እነዚህ ዋና ዋናዎቹ የቡድኑ ቁልፍ ተጫዋቾች ለረዥም ወራት ከሜዳ የራቁባቸው ናቸው። እነዚህ ያለመኖራቸውን ተከትሎ እንግዲህ ቡድኑ ቀዳሚ ያልሆኑ ተመራጭ ተጫዋቾችን በአሰላለፍ ውስጥ እንዲጠቀም ምክንያት ሆኗል። ቶተንሃም በቅርብ ዓመታት ጠንካራ የነበረ ለፕሪሚየር ሊግ ዋንጫ የሚፎካከር ቢያንስ ለዋንጫ ባይፎካከር እንኳን ጥሩ የቶፕ ፎር ቡድን እንደነበረ ማስታወስ ይቻላል። በተለይ ቡድኑ ባለፉት 10 ዓመታት የዘንድሮውን ጨምሮ ማለት ነው በፕሪሚየር ሊጉ ያስመዘገባቸውን ውጤቶች ከተመለከትን የባለፈው ዓመትና የዘንድሮ ነው እንደ ደካማ ሊቆጠር የሚችለው። ከዛ በፊት ግን በተለይ በማውሪሲዮ ፖቼቲኖ እየተመራ ጠንካራ የፕሪሚየር ሊግ ክለብ እንደነበር ማስታወስ ይቻላል። ያለፉትን ዓመታት ዋና ዋናዎቹን ውጤቶችን ለማስታወስ በ2016-17 የውድድር ዘመን ቶተንሃም ሁለተኛ ደረጃን ይዞ ነበር የጨረሰው። በ2017-18 ሶስተኛ ደረጃ፣ በ2018-19 አራተኛ ደረጃ፣ በ2021-22 አራተኛ ደረጃ፣ በ2023-24 አምስተኛ ደረጃን ይዞ ነበር የጨረሰው። እንግዲህ ባለፉት 10 የፕሪሚየር ሊግ ሲዝኖች በስምንቱ ጥሩ ደረጃ ያለው ቡድን ነው ማለት ነው። ባለፈውና ዘንድሮ ግን በጣም ደካማውን ውጤት ነው እያሳየ የሚገኘው። ባለፈው ዓመት 17ኛ ነበር የጨረሱት ምንም እንኳን የዩሮፓ ሊግ ዋንጫን ቢያሸንፉም። ዘንድሮ ደግሞ እንግዲህ 9 ጨዋታዎች እየቀሩት በፕሪሚየር ሊጉ 16ኛ ከወራጅ ቀጠና በአንድ ነጥብ ከፍ ብለው ቶተንሃሞች ተቀምጠዋል። የቶተንሃም የቅርብ ጊዜ ስኬቱ በተለይ በአውሮፓ ቻምፒየንስ ሊግ በ2019 የፍጻሜ ተፋላሚ የነበረበት በቀዳሚነት የሚጠቀስ ነው። በሊቨርፑል 2-0 ተሸንፎ ዋንጫውን አጥቷል በእርግጥ ነገር ግን በወቅቱ አሰልጣኝ አርጀንቲናዊው ማውሪሲዮ ፖቼቲኖ እየተመራ ቡድኑ ምን ያክል ርቀቶችን እየተጓዘ እንደነበር በሀገር ውስጥ ውድድር ብቻ ሳይሆን በአውሮፓ መድረክም እስከ ፍጻሜ መጓዝ ችሏል። ፖቼቲኖ ከ2014 እስከ 2019 ነበር በቶተንሃም የቆዩት። በጣም ጥሩ ቡድን የገነቡ ይመስለኛል በወቅቱ ምክንያቱም ያስመዘገቡት ውጤት በፕሪሚየር ሊጉ ለዋንጫ የሚፎካከር በአውሮፓ መድረክ ደግሞ እስከ ፍጻሜ የሚጓዝ ቡድን ሰርተዋል። ስብስባቸውም ጥሩ ነበር። ሱፐርስታሮች ነበሯቸው። ሃሪ ኬን የቡድኑ ቁልፍ ሰው ነበር። ሶን ሂዩንግሚን፣ ክርስቲያን ኤሪክሰን ግብ ጠባቂ ቦታ ላይ ሁጎ ሎሪስ ነበር። ዴሌ አሊ እያንጸባረቀ የነበረበት ወቅት ነው። ሉካስ ሞራ፣ ኬራን ትሪፒየር እንደዚሁም ተከላካይ ቦታ ላይ እንደ ያን ቬርቶንገን፣ ቶቢ አልደርቫይራልድ ያሉ ተጫዋቾች ነበሩት። ከዛ ውጭ ግን ከቻምፒየንስ ሊጉ የፍጻሜ ጨዋታ በኋላ የቶተንሃም አመራሮችም በአሰልጣኝ ማውሪሲዮ ፖቼቲኖ የመጨረሻውን ምዕራፍ መሻገር ባለመቻላቸው በተለይ ዋንጫ ለማግኘት አልቻሉም በሚል ከ5 ወራት ቆይታ በኋላ ከፍጻሜ ጨዋታ ፖቼቲኖን አሰናበቱ። እንግዲህ የቶተንሃም ውድቀት የሚጀምረው ከዚህ ጊዜ ይመስለኛል። ምክንያቱም ለረዥም ጊዜ የተገነባውን ቡድን እንደ አዲስ ግንባታ ውስጥ እንዲገቡ የክለቡ አመራሮች ፈቅደዋል። ከፖቼቲኖ በኋላ በርካታ አሰልጣኞች መጥተዋል። በጊዜያዊነትም የተቀጠሩ ነበሩ። ዋና ዋናዎቹ አሰልጣኞች ግን አሰልጣኝ ጆዜ ሞሪኒሆ ተረክበውት ነበር። ኑኖ ኤስፒሪቶ ሳንቶ ሌላኛው የቶተንሃም አሰልጣኝ ኃላፊነትን ተረክበው ነበር። አንጅ ፖስቴኮግሉ አውስትራሊያዊ አሰልጣኝም እንደዚሁ የቶተንሃምን ኃላፊነት ተረክበው ነበር። ቶማስ ፍራንክ አሰልጥነውታል ቡድኑን ለ8 ወራት ብቻ። አሁን ደግሞ ኢጎር ቱዶር ወደ ኃላፊነት መጥቷል። እንግዲህ በእነዚህ አሰልጣኞች ሁሉ ሰልጥኗል። ባለፈው ዓመትና ዘንድሮ ግን ወደ ወራጅነት ቀጠናው እየተንደረደረ ይገኛል። ክለቡ በቶተንሃም እግር ኳስ ክለብ ታሪክ ውስጥ ቁልፍ ሚና ከነበራቸው ወይም ካላቸው ሰዎች አንዱ ዳንኤል ሌቪ የሚጠቀሱት ሰው ናቸው። ለ25 ዓመታት የክለቡ ሊቀመንበር በመሆን አገልግለዋል። በክለቡ ትልልቅ ውሳኔዎችን በመወሰን ፈላጭ ቆራጭ ኃላፊነት ላይ የተቀመጡ ነበሩ። ክለቡ ውጤታማ ያልሆነውም በሌቪ ምክንያት ነው በሚል በቶተንሃም ደጋፊዎች እንደዚሁ ወቀሳ ይቀርብባቸው ነበር ዳንኤል ሌቪ። መስከረም ወር ላይ ግን በድንገት ከኃላፊነት ለቀቁ። ዳንኤል ሌቪ የቶተንሃም ሊቀመንበር ብቻ አልነበረም። 30% የሚጠጋ ድርሻ በክለቡ ውስጥ አላቸው። አሁንም ድረስ የክለቡ ባለድርሻ ናቸው። በነገራችን ላይ በ2019 ግዙፍ ዘመናዊ ስታዲየም እንዲሰራ አድርገዋል። ይሄ ስታዲየም 62850 መቀመጫ ያለው በለንደን በጣም ትልቁ ስታዲየም ነው። ከዛ በተጨማሪ የልምምድ ቦታቸውም ከአውሮፓ ምርጥ ማዕከሎች አንዱ እንዲሆን ትልቁን ስራ መስራት ችለዋል። ነገር ግን የቡድኑ የሜዳ ላይ ውጤት የመጨረሻውን ምዕራፍ ዋንጫ ለማሸነፍ ሲቸገር የነበረባቸውን ዓመታት ነው በእሳቸው ስር ያሳለፈው። ከዳንኤል ሌቪ መልቀቅ በኋላ ቶተንሃም በኃላፊነት ቦታ በርካታ ለውጦችን አድርገዋል። በተለይ ስፖርቲንግ ዳይሬክተር ቦታ ላይ ጆን ላንግ የቡድኑ ኃላፊነት ተረክበዋል። በዋና ስራ አስፈጻሚ የሲኢኦ ኃላፊነት ቦታ ላይ ደግሞ ቪናይ ቬንካቴሻም እንደዚሁ ኃላፊነቱን ተረክበዋል። በቅርብ ዓመታት በተጫዋቾች ዝውውር ክለቡ ትልልቅ ዝውውሮችን የማድረግ ገንዘብ የመክፈል ችግር እንደሌለበት በተደጋጋሚ አሳይቷል። ለምሳሌ ዘንድሮ ክረምት ላይ የውድድር ዘመኑ ከመጀመሩ በፊት ዣቪ ሲሞንስን ከአርቢ ላይፕዚግ ለማዘዋወር 65 ሚሊዮን ዩሮ ወጪ አድርገዋል። ሞሐመድ ኩዱስን ከዌስትሃም በ63 ሚሊዮን ዩሮ አስፈርመዋል።
ከዚህ አስቀድሞ በነበረው የውድድር ዘመን ዶሚኒክ ሶላንኬን ከቦርንመዝ ለማዘዋወር 64 ሚሊዮን ዩሮ ከፍለዋል። ማታይስ ቴልን ከባየር ሚኒክ በ35 ሚሊዮን ዩሮ ነው መጀመሪያ በውሰት በኋላ በቋሚነት ያስፈረሙት። ከዛ ውጪ ጥር ወር ላይ ኮነር ጋላገርን የቀድሞውን የቼልሲና የክሪስታል ፓላስ አማካይም ከአትሌቲኮ ማድሪድ 40 ሚሊዮን ዩሮ ከፍለው አዘዋውረውታል። ሌሎች ዝውውሮች የሚጠቀሱት ከዚህ አስቀድሞ በነበሩት ዓመታት በተለይ በ2024 ብሬናን ጆንሰን፣ ጄምስ ማዲሰን፣ ሚኪ ቫንደርቬን፣ ፔድሮ ፖሮ፣ ደያን ኩሉሴቭስኪን የመሳሰሉት ተጫዋቾችን በከፍተኛ ገንዘብ ማዘዋወር ችሏል። ነገር ግን እነዚህ ተጫዋቾች በሚጠበቀው ደረጃ ውጤታማ መሆን አልቻሉም። ሊጠቀስላቸው የሚችለው ትልቅ ውጤት እንግዲህ ባለፈው የውድድር ዘመን በዩሮፓ ሊግ ዋንጫ ያሸነፉበት ነው። እንግዲህ ቶተንሃም ባለፈው የውድድር ዘመን ከ17 ዓመታት የዋንጫ ድርቅ በኋላ የዩሮፓ ሊግ ዋንጫን ማሸነፍ ችሏል። ነገር ግን ይህ ዋንጫ ቡድኑን ከቀውስ አላወጣውም። በተለይ አንጅ ፖስቴኮግሉ ከዋንጫው በኋላ በፕሪሚየር ሊጉ በነበራቸው ደካማ ውጤት ምክንያት ከኃላፊነት መሰናበታቸው ይታወቃል። በእርግጥ የቶተንሃም የባለፈው ዓመት የደረጃ ሰንጠረዥ በፕሪሚየር ሊጉ 17ኛ ነው። ይህም እንደ አውሮፓውያን አቆጣጠር ከ1977 በኋላ የክለቡ ዝቅተኛው ደረጃ ሆኖ ተመዝግቧል። በዚህም አሰልጣኝ አንጅ ፖስቴኮግሉ እንዲሰናበቱ ሆኗል። በነገራችን ላይ ፖስቴኮግሉ በጣም የበዛ ማጥቃት ላይ ብቻ ያተኮረ ጨዋታቸው ተከላካይ ክፍሉን አጋልጦት ሚዛን አሳጥቶት ውጤት አሳጥቷቸዋል። በመጨረሻው በውድድር ዘመኑ በ2024/25 በፕሪሚየር ሊጉ ቶተንሃም በአሰልጣኝ አንጅ ፖስቴኮግሉ ስር 64 ግቦችን አስቆጥሯል። በጣም ብዙ ጎል ነው። ነገር ግን 65 ግብ ተቆጥሮባቸዋል። ስለዚህ አንድ የግብ ዕዳ አለባቸው ማለት ነው። ለምሳሌ በዚህ ውድድር ዘመን ባለፈው ዓመት በ2024/25 በፕሪሚየር ሊጉ ከ1 እስከ 4 የወጡትን ቡድኖች ያስቆጠራቸውን ጎሎች ከተመለከትን ከቶተንሃም ብዙ የራቅ አይደለም። ለምሳሌ ሻምፒዮኑ ሊቨርፑል 86 ጎሎችን አስቆጥሯል። የሊቨርፑል ከፍተኛ ነው። ሁለተኛ ደረጃን ይዞ የጨረሰው አርሰናል 69 ጎሎችን ያስቆጠረው ከቶተንሃም በ5 ጎሎች ብቻ ነው የሚበልጠው። ማንቸስተር ሲቲ 72 ጎሎችን ያስቆጠረው። አራተኛ ደረጃን የጨረሰው ቼልሲ 64 ጎሎችን ያስቆጠረው ከቶተንሃም እኩል ማለት ነው። ነገር ግን በደረጃ ሰንጠረዡ ቶተንሃም በነበረው ደካማ የመከላከል ውጤት ምክንያት 17ኛ ደረጃን ይዞ ለመጨረስ ተገዷል ማለት ነው። እንግዲህ በአውስትራሊያዊ አሰልጣኝ ቦታ ቶማስ ፍራንክ ነው ከብሬንትፎርድ እንዲመጡ የተደረጉት። ነገር ግን አሰልጣኙ በውድድር ዘመኑ በውጤትም በጨዋታ መንገዳቸውን በደጋፊዎች አልተወደዱም። በተለይ ጥንቃቄ የበዛው ጨዋታቸው በተጫዋቾቻቸው ጭምር ያልተወደደ ነበረ። በዚህ ምክንያት ዴንማርካዊ አሰልጣኝ ቆይታቸው በጣም የተገደበ ነበር ማለት ይቻላል። የቶተንሃም የክለቡ ሞቶ ቱ ዴር ኢዝ ቱ ዱ ሚል እንዳለ ይታወቃል። የክለቡ ስታዲየም ላይ ጨዋታ ሲኖራቸው በተለይ በሜዳቸው በትልቁ ተጽፎ የምንመለከተው ሞቶ አላቸው። እንግዲህ የክለቡን ባህል ማንነት የሚያሳይ መለያ ነው። ቱ ዴር ኢዝ ቱ ዱ ዋና ሀሳቡ ምንድነው? ፈተናዎችን መጋፈጥ፣ ደፋር መሆንን፣ ሪስክ መውሰድን እና በመጨረሻም ውጤታማ የመሆንን ሂደት የሚያበረታታ ሞቶ ነው። የቶማስ ፍራንክ ታክቲክ ግን ከዚህ የክለቡ ምልክት ተቃራኒ ሆኗል። በዚህ ምክንያትም ዴንማርካዊ ከ8 ወራት በኋላ ተሰናብተዋል ማለት ነው ከቶተንሃም። ከቶማስ ፍራንክ ስንብት በኋላ ኢጎር ቱዶር ነው በጊዜያዊነት የመጣው አዲሱ አሰልጣኝ። እንግዲህ ብዙ ጊዜ ክለቦች አዲስ አሰልጣኝ ሲያመጡ ኒው ማናጀር ባውንስ ይታያል። ወዲያው በአዲሱ አሰልጣኝ ስር ክለቦች ውጤታማ የመሆን ቴንደንስ ያላቸው። በእሳቸው ስር ግን ቶተንሃም ምንም አይነት ሪያክሽን አልተመለከትንበትም። ከቶማስ ፍራንክ ጊዜ የከፋ አጀማመር ነው ያደረገው። ኢጎር ቱዶር በፕሪሚየር ሊግ በተከታታይ 3 ጨዋታዎች ሽንፈት ገጥሞታል። በአርሰናል፣ ፉልሃም፣ ክሪስታል ፓላስ በተከታታይ ተሸንፏል። እንግዲህ ከነዚህ የፕሪሚየር ሊግ ሽንፈቶች በኋላ የአሰልጣኝ ኢጎር ቱዶር በቶተንሃም የመጀመሪያው ትልቁ ጨዋታ የሚሆነው ነገ ወይም በቻምፒየንስ ሊግ ከአትሌቲኮ ማድሪድ ጋር የሚያከናውነው ጨዋታ ይሆናል። ቶተንሃም በታሪኩ ከ1950 ወዲህ ከእንግሊዝ ዋናው ሊግ ውጭ የሆነው አንድ ጊዜ ብቻ ነው። እሱም በ1976/77 የውድድር ዘመን ነው። ዘንድሮ የሚወርዱ ከሆነ ኦልሞስት ከ50 ዓመታት በኋላ ለመጀመሪያ ጊዜ በድጋሚ ቶተንሃም ከዋናው የእንግሊዝ ሊግ ውጭ ወይም ከፕሪሚየር ሊጉ ይሰናበታል ማለት ነው። ባለፉት 50 ዓመታት ግን ከፕሪሚየር ሊጉ ተሳታፊዎች መካከል አንዱ ነው። አሁን የሚገኙት የቡድኑ ተጫዋቾች፣ አሰልጣኙ እንደዚሁም የክለቡ ኃላፊዎች ይህን ደካማ ታሪክ በድጋሚ እንዳይጻፍና እንዳይመዘገብ ለማድረግ በፕሪሚየር ሊጉ ቀሪ 9 ጨዋታዎች አሏቸው። በእነዚህ ጨዋታዎች እንግዲህ ውጤቱን ማስተካከል፣ ከወራጅነት ስጋትም ቶተንሃምን ነፃ ማውጣት ከቡድኑ እንዳጠቃላይ የሚጠበቅ ኃላፊነት ነው የሚሆነው። በመጨረሻም የቶተንሃምን ተጋጣሚ የአሰልጣኝ ዲየጎ ሲሞኔ ቡድን አትሌቲኮ ማድሪድን ወቅታዊ ጉዳይ በጥቂቱ ለመመልከት ያክል አትሌቲኮ በፕሌኦፍ ነው ወደ ጥሎ ማለፉ የገባው። የቤልጅየሙን ክለብ ብሩዥን በደርሶ መልስ ድምር ውጤት 7-4 አሸንፎ ወደ ጥሎ ማለፉ ገብቷል። በመጀመሪያው ዙር ጨዋታ ቤልጅየም ላይ አትሌቲኮ 3-3 ነበር ጨዋታውን ያጠናቀቀው። በመልሱ ጨዋታ ግን 4-1 አሸንፏል ዋንዳ ሜትሮፖሊታኖ ላይ።
በዚህ ጨዋታ አሌክሳንደር ሶርሎት ኖርዌያዊ አጥቂ ሃትሪክ እንደሰራ የሚታወስ ነው። የአትሌቲኮ ማድሪድ በሊግ ፌዝ የነበረውን ውጤት ከተመለከትን ደካማ ሊባል የሚችል ነው። በተለይ ከቶተንሃም በ3 ነጥብ አንሶ በ10 ነጥቦች 14ኛ ደረጃን ይዞ ነበር ያጠናቀቀው። አሰልጣኝ ዲየጎ ሲሞኔ የሚታወቅበት የወትሮ የመከላከል ጥንካሬያቸውም ዘንድሮ በአትሌቲኮ ማድሪድ ቤት ውስጥ አብሯቸው አይደለም። በሊግ ፌዝ ውድድሮችም ላይ ይሄንን አልተመለከትንም። ከምርጥ 16 ከጨረሱት ቡድኖች መካከል አትሌቲኮ ማድሪድ 15 ጎሎችን በማስተናገድ ደካማ የተከላካይ ክፍል ያለው ቡድን ነበረ በወቅቱ በሊግ ፌዝ ውድድር ማለት ነው። በፕሌይኦፍም ላይ እንግዲህ ቅድም እንደጠቀስኩት 7-4 ነው በደርሶ መልስ ውጤት ያሸነፉት። 4 ጎሎች ተቆጥሮባቸዋል ማለት ነው በክለብ ብሩዥ። በቅርብ ጊዜም በኮፓ ዴል ሬይ በባርሰሎና 3-0 መሸነፋቸው ይታወሳል። ካምፕ ኑ ላይ ጥሩ ነገር አትሌቲኮ ማድሪድ በመጀመሪያ ዙር ጨዋታ 4-0 አሸንፎ ነበረ። በደርሶ መልስ ድምር ውጤት 4-3ም አትሌቲኮ ማድሪድ ወደ ኮፓ ዴል ሬይ ፍጻሜ የደረሰበትን ውጤት አስመዝግቧል። ከቀናት በፊት ከትናንትና ወዲያ ቅዳሜ ዕለትም በላሊጋው ወደ አኒዮታ ተጉዞ ሪያል ሶሲዳድን 3-2 አሸንፏል። 2 ጎሎች ተቆጥሮበታል አትሌቲኮ ማድሪድ። እንግዲህ እነዚህ ጨዋታዎች በሙሉ የአትሌቲኮ ማድሪድን የመከላከል ውቅር ድክመት በደንብ የሚያሳዩ ናቸው። ማጥቃት ላይ ግን አሁንም ጥራት ያለው ቡድን እንደሆነ በሁሉም ውድድሮች ላይ እያሳየ ነው የሚገኘው። በቻምፒየንስ ሊግ በ8 ጨዋታዎች 17 ጎሎችን አስቆጥሯል። በላሊጋ በ25 ጨዋታዎች 46 ጎሎችን አስቆጥሯል። እዚህ ቡድን ውስጥ አሁንም አንቷን ግሬዝማን፣ ሁሊያን አልቫሬዝ እንደዚሁም ደግሞ አሌክሳንደር ሶርሎትን የመሳሰሉ በጣም ላቅ ያለ የጥራት ደረጃ ያላቸው አጥቂዎች አሉ። ስለዚህ የአትሌቲኮ ማድሪድ የመከላከል አደረጃጀት ደካማ ቢሆንም ማጥቃቱ ግን አሁንም በጣም አስፈሪ ነው። ለቶተንሃምም ለተከላካይ ክፍላቸው በተለይ የእነዚህ 3 አጥቂዎች ጥምረት ፈተና ሊሆን እንደሚችል ከወዲሁ መገመት ይቻላል። ለማንኛውም በዘንድሮ የውድድር ዘመን ወጥ የሆነ አሳማኝ ብቃት ለማሳየት ያልቻሉ 2 ቡድኖችን አትሌቲኮ ማድሪድ እና ቶተንሃምን የሚያገናኘው የቻምፒየንስ ሊግ የጥሎ ማለፍ የመጀመሪያ ዙር ጨዋታ ማክሰኞ ምሽት 5 ሰዓት ጀምሮ በዋንዳ ሜትሮፖሊታኑ ላይ የሚከናወን ይሆናል።